ስድስተኛው ቼክ ዳም ነው። ቼክ ዳም አነስተኛ ትንንሽ ግድቦች ሲሆኑ የሚገነቡትን በተራራ ወይም ዳገታማ አካባቢዎች ላይ ነው። ይህም ከተራራው የሚሸረሸረውን የአፈሮች ክምር ለመሸከም ለመያዝ ይረዳል ማለት ነው። ሌላኛው ሰባተኛው ስትሪፕ ክሮፒንግ ነው። ስትሪፕ ክሮፒንግ በአንድ የእርሻ መሬት ላይ በተመሳሳይ ወቅት ሁለት ወይም ከዛ በላይ የሆኑ የአዝዕርት አይነቶችን መትከል ነው። ይህ ከክሮፕ ሮቴሽን የሚለየው ክሮፕ ሮቴሽን በተለያየ ጊዜ ገበሬው አንድ የእርሻ መሬት ላይ የሚተክል ሲሆን ስትሪፕ ክሮፒንግ ግን በተመሳሳይ ሰዓት በአንድ ወቅት ሁለት ወይም ከዛ በላይ አዝዕርቶችን ሲተክል ነው ማለት ነው። የመጨረሻው የሶይል ኮንዘርቬሽን ሜትድ ኮንቱር ፕላዊንግ ሲሆን ኮንቱር ፕላዊንግ ደግሞ በተራራው አግድም በማረስ የውሃን ፍጥነት በመቀነስ የሚደረግ የሶይል ኮንዘርቬሽን አይነት ነው ማለት ነው። ስለዚህ የሶይል ኮንዘርቬሽን አይነቶች ይህንን ይመስላሉ።